ሰዎች ወደ እናንተ ልምጣና እስኪ እንደው እርሱ ላይ ምንድን ነው የተፈጠረው? አሁን ከኢማምነት ጋር ተያያዘ አሁን መጅሊሱ ያው ኢማም አላባረርኩም እያለ ነው። እንደው ለዚህ እርሱ ደግሞ ያው ዛሬ እዚህ ስንገናኝ ተባረረ ያለው በመጅሊሱ በደል ደርሶብኛል የሚል ነውና እንደው ምንድን ነው የተፈጠረው? እስኪ የአሁኑ መጅሊስ ሱፊያዎችን ምንድን ነው የሚያደርገው? እነሱን እስካልመሰለ ድረስ ወይም ደግሞ ሰለፊያ ብሎ የሚጠራው ቡድን ወይም ወሃቢያ ራሱን ሰለፊያ ብሎ ይጠራል፣ ግን አይደለም። ሱፊያን ከተመደቡበት ከመስጊድ ከኢማምነታቸው በደብዳቤ ማባረር ሳይሆን ምንድነው የማይፈልጉትን ሰው ቀጥታ ሂድ አይሉ፣ ግን እንዲሄድ አድርገው የሚለውን ሀሳብ ነው። እንዲሄድ እኛን እንድንወጣ እንድንሄድ ነው ያደረጉን፣ ያለ ደብዳቤ ማለት ነው። ስትሄድ እኔ አሁን እዛ ኢብራሂም መስጊድ ከዛ በፊት ያው አፍንጫ በር ከ2000 ጀምሮ ያው ከ2009 ጀምሬ ለ7 ዓመት ከዛ በላይ በኢማምነት ላይ አገልግያለሁ። መስጊድ አቅሷ አፍንጫ በር አካባቢ ያለው መስጊድ ወረዳ 6 የተመደብኩበት ዝግ በ2009 ተመድቤ ሳገለግል ነበር። ከዛ በኋላ እንደገና ያው ሌሎች ሲረከቡት እንደገና ሌላ ቦታ ያው ተመደብኩኝ። ከዛ በኋላ ደግሞ ወደ ኢብራሂም መስጊድ ከዛ ኢብራሂም መስጊድ ቅድም እንደነገርኳችሁ ያው ሁሉ ያ ችግር ካለፈ በኋላ እነዚህ አዲስ የተመደቡት ኮሚቴዎቹ ከመጅሊስ ደብዳቤ ይዘህና እዚህ ኢብራሂም መስጊድ የተመደብክ ስለመመደብህ አዲስ ደብዳቤ ያመጣሉ። እሺ ጻፉልኝ እናንተ እዚህ ቦታ እንደዛ ካላችሁ ከዚህ ኢብራሂም መስጊድ 3 ዓመት እንዳገለገልኩኝ እውቅና ስጡኝ፣ ከዛ በኋላ ለመጅሊስ ልስጥ፣ ከዛ አመጣለሁ አልኳቸው። አይ አይሆንም፣ እኛን ሰጥተን መጅሊስ ነው የሚሰጥ። እንዴ መጅሊስ እኮ በመጅሊስ እዚህ ቦታ እንዲያሰግድ በኮሚቴዎቹ እውቅና ተሰጥቶ ኮሚቴዎቹ ራሳቸው ሂደው ከመጅሊስ ኢማም ጠይቀው መጅሊሱ ደግሞ እኔ ሄጄ እንዳሰግድ ወይም ኢብራሂም መስጊድ እንዳሰግድ አድርገው ታንድ አይሎ 3-4 ጊዜ እዚህ ቦታ አምጥተውኛል ተመላልሰው ከመጅሊስ ኢማም ለመሆኑ ደግሞ ግምገማ እዚህ የኮሚቴ ግምገማ ነበረ። አዎ በግምገማው ላይ ተጠቅሷል አለ እዚህ ላይ ሌላም አለ እዚህ ጋርም አለ። ይሄ ሁሉ ተጠቅሷል ኢማም መሆኔ። ታዲያ እንደውም እዛ ኢማም አዲሶቹ ነበሩ፣ ሁሴን በሽር ነበረ። ያው ከዚህ ሄድኩኝ ያንን ደብዳቤ ስጡኝ ለማለት ሁሴን በሽርን ያው ጠየቁት። ያው አሁን እሱ የመጅሊሱ ዋና ጸሐፊ ነው። ከዛ አስጠይቀው አይ እኛ እዚህ ቦታ ላይ ስትመደብ ደብዳቤ መጀመሪያ አልሰጠንም። እንዴት በቃል ነግራችሁ ሂድ አሰግድ፣ ኮሚቴዎቹ ደብዳቤ ወይም ደግሞ እውቅና ስጡልን፣ ያው እዛ እውቅና ስጡልን ኢብራሂም መስጊድ ደብዳቤ ጻፉለት ብሎ ታንድ 3-4 ጊዜ ተመላልሰው ችግር የለም ብላችሁ ያሰግድ፣ ችግር የለም እንጽፍለታለን ብላችሁ ነበረ። ራሳችሁ አሰግድ ብላችሁ ልካችሁኛል። ከዛ በኋላ እየተመላለሱ በዋና ኢማምነት አይሆንም ብላችሁ በዋና ኢማምነት ላይ አንመድብህም ብለው ይብለዋል። አስቀድመው በምክትል ካልሆነ ለምን ዋና ኢማም አይደለም እንዴ? ለምንድን ነው ዋና ኢማም አታድርጉኝ ያልኳቸው? አይሆንም በምክትልነት። እሺ እንዴ ሲሉ እሺ ብዬ ሄድኩኝ። ከዛ በተለጋ እሺ በምክትልነት ጻፉኝ ያልኳቸው እየተመላለስኩ ብዙ ጊዜ ኮሚቴዎቹን ጠየቋቸው፣ የበፊቶቹ ማለት ነው። ብዙ ጊዜ እምቢ አሉ፣ አንጽፍም አሉ። በተደጋጋሚ እንጽፋለን እያሉ ያው ብዙ ጊዜ በተደጋጋሚ ተመላለሱ። ኮሚቴዎቹ እምቢ አሉ መጨረሻ ላይ። ከዛ 3 ዓመት ሞላኝ ሳይጽፉ ደብዳቤ ማለት ነው ኢብራሂም። ነገር ግን የበፊቶቹ ኮሚቴዎች እውቅና ሰጥተዋል። እዛ ቦታ እንዲያስገኝ ለመጅሊስም ደብዳቤ አስገብተዋል፣ ለክፍለ ከተማውም እንደዚሁ አስገብተዋል፣ የወረዳዎቹም ማለት ነው። ከዛ በኋላ ያው ተመለስኩኝ። መጨረሻ ላይ ያው ሼህ ሁሴን እዚህ ደብዳቤ አንተ ስላልያዝክ ወይም ደግሞ ስላልሰጠነህ ያው ደሞዝ አይከፈልም። ተባረሩት መቼ ነው? ከመስጂድ ላይ ማሰገድ ካቆሙ ቢያንስ አሁን 7 ወር ነው ያቆሙት። ደሞዝ ይከፈል ነበር ወይስ አይከፈል ነበር? ደሞዝ ያን ጊዜ ይከፈል ነበር። ከተቋረጠ አሁን ከሻዕባን ወይም ደግሞ ከጣር ጀምሮ ነው አሁን። ስለዚህ አሁን ከተቋረጠ 4 ወር ነው። 4 ወር መጅሊስ ይሄንን እየሰራው አይደለም እያለ ነው። እናንተ ደግሞ ያው ሰራተኛ እንደነበሩና 4 ወር ውስጥ ደሞዞን በዚህ 4 ወር ውስጥ እንደተቋረጠበት ነው ያለው። እና በመጨረሻ እንደው የሚያስተላልፉት መልእክት ካለ ለህዝበ ሙስሊሙ ተጠቅልለው
ቢጨርሱ። እኔ እንግዲህ እኛ የተባረሩ ኢማሞች ከስራችን ላይ እንግዲህ ከ7 ዓመት በላይ ያገለግልኩ ነኝ። ሌሎችም ወገኖች ወንድሞች አሉ ኢማሞች የተባረሩ። ወደ ስራችን መንግስት ቶሎ ብሎ እነዚህ መንግስት ስለሆነ የሚዳኛቸው ሌላ እነሱ ምንም የሚፈሩት ነገር የለም። ያው አላህን የማይፈሩ ምናልባት መንግስት ነው የሚፈሩ። ስለዚህ እነዚህን ሰዎች መንግስት እንትን እንዲልን ነው የምንፈልገው፣ ጫና እንዲያደርግና እንደዚሁም ደግሞ እነሱን ፍርድ በወንጀለኝነታቸው እነሱን መንግስት አጋልጦ እኛ ስራችን ከባሩን ቦታ ኢማምነታችንና ኸጢብነታችን ሚንበራችን ላይ ኢማምነታችን ላይ መመለስ እንፈልጋለን። ይህን አመሰግናለሁ። የተረፈ እናንተ ሚዛኖችን በጣም አመሰግናለሁ። ያን ተሳትፎ ሾቦቹ ምናልባት ወደ እናንተ ድምጣና ያው ቅድም ስንነጋገር እርሶም በተመሳሳይ ያው መስጂድ እንዳይገቡ ሚንበር እንዳይጠቀሙ ተደርጓል። ግን ደግሞ እየሄድን ያለበት ሂደት እንደው እርሶ ጋርስ የሆኑ ምንድን ነው? በእርሶ ላይ በኢማምነቱ ዙሪያ ላይ ኢማምነቱን ቀምቶ ወደ ጎን በማድረግ ሂደት የተሰራው ስራ አለው? እሱ ያው ቅድም ተናግረናል። ጨዋታ ነው፣ በሰው ልጅ ላይ ጨዋታ ነው እየተጫወቱ ያሉት ይመስለኛል። ሳስበው ይመስለኛልም ሳይሆን በእኔ ላይ በተለይ እኔ እንጃ እንደ ጨዋታ እንደ ጢባጢቦ ነው እየተጫወቱብኝ ያሉት። ሰው ልጅ ጥፋት እንኳን ቢኖርበት እኮ ጥፋቱ ይሄ ጥፋት አለ ተብሎ ነው አንድ እንትን ይሄን ተዝ መታረም አለበት ተብሎ እንትን የሚባለው አለ ጥፋት ነው። ይሄ ምንን ያመላክታል? ጥላቻ የሚባለው ነገር እንደሚያመላክት ነው በራሴ የሚያሳይ ነገር ነው ማለት ነው። ጥላቻው ደግሞ ምን ተመርኩዞ ነው ይሄን ነገር ሰውየው አንድ ነገር ከስራ ሲታገድ ይሄ ጥፋት አለብህ በእኔ ላይ የመጣው ኢማም እኔ እንደሚመስለኝ የመጣው ኢማም ሲመጣ ዱዓ ጀምሮ ነበር እንዲያመጡት። ከ3 ቀን በኋላ እየቀዘቀዘ ሄደ። ከዛ በኋላ ጭራሹን አቆሙ። እኔ አታድርግም ተብዬ ነበር በተዘዋዋሪ አታድርግም በሚሉኝ ሰዓት እኔ ይፋ አታድርግ የሚለው አካል ኮሚቴ ከሆነ ኮሚቴ ይምጣና ያናግረኝ። እኔ ዱዓ ከመጀመሪያ ከዛሬ ስንት ሺህ ዓመት ጀምሮ በዱዓ ኺላፍ የለም። ስለዚህ ማድረግን አልተወውም የሚል ቃል የሰጠሁት። ይሄን የሚለው ኮሚቴ ነው። ኮሚቴ ዱዓ አድርጋችሁ ማለት ነው። አሁን እኮ ስልጣን እንትን እያለብን ያለው እኮ በኮሚቴ ነው። ኮሚቴ ነው ተጽዕኖ እያደረገብኝ ያለው በእኔ በተለይ ኮሚቴ። እኛ ከፈለግን እናግድሃለን ከፈለግን እናስወጣሃለን እያለኝ ነው እየዛተብኝ ያለው በግልጽ አድርጎ እየነገረኝ ያለው። እሺ እንደውም እኛ እኮ አንተን መጉዳት እኮ አያቀተንም ነው ያለኝ። 7 ሆነው ተሰብስበው ስብሰባ ጠርተውኝ እኛ እኮ አንተን መጉዳት እኮ አያቀተንም በራስህ እንትን ትላለህ አማዘንህ ትሄዳለህ ብለን ነው እንጂ ያለኛል ነው ማለት ነው። እሱ ለመጉዳትማ ወደ ኋላ አትሉም ተገለውስ ቀርተ የለም ወይ ብዬ በተናገርኩ ሰዓት እኛ ገለናል እንዴ ያለኝ። እኔ አንተ ገለሃል አላልኩም። ኢማም ተገሏል ከዚህ ቀደም ብያለሁ። እኔ አንተ ገለሃል ብዬ እንትን አላልኩም። አንተ መግደልህን ባቅ እንኳን ቤተሰብን ያለቃለሁ እንዴ ነው ያልኩት። ስለዚህ እናንተም ለመግደል እኔም ለመሞት ቁጭ ብያለሁኛው ብዬ ነው የወጣሁት። ከዛ በኋላ እንግዲህ ያው ድንጋይ ወሮ ላይ እየደረሰብኝ ነው ብያለሁ። ለሊት በዛ ሁኔታ ላይ ነው ያለሁት። ይሄ ጥላቻው ምንድነው? እኔ የሌላ እንትን አይደለም። እኔ ድንበር ነክቼባቸው አይደለም፣ ገንዘብ ነክቼባቸው አይደለም። ለምን ሶፊ የሆነ የሚል ይሄ ጥላቻ ያለ ይመስለኛል። እኔ ሌላ እንትን እንግዲህ እኔ ደርሼባቸው ማላውቅም ተናግሬ ማላውቅም በምላስም ተናግሬባቸው ማላውቅም። አሁን እርስዎ ከወጡ በኋላ የተለየ ለምሳሌ እርስዎን በዚህ ሁኔታ ላይ ሱፍዬ በመሆኑ ካልሆነ እዛ እናንተ ጋር የመጣ ለምሳሌ አሁን የተቀየረ ኢማም ካለ የተቀየረው ኢማም ዱዓ አያደርግም። ያኛውን ታግዷል። የነበረውን ጀመረ አታገደ ተወ። አሁንም ያመጣው በላዩ ላይ ያመጡት በእኔ ላይ ያመጡት ኢማም አሁንም መጀመሪያ የማያደርግም ሰላሙ አለይኩም አይሉኝም። አሁን ሁለቱ እኔ ጋር እንዲያንገናኝ ማለት ነው። እኔ ጋር እንዲያይገናኙ እኔ እንዲያላወራቸው ተጽዕኖ ተደርጎ አያነጋግሩኝም እነዛ ኢማሞች ራሱ ማለት ነው። እና ይሄ ነው ያለው ሁኔታ። ሱፊያን በቃ ጥላቻ እንትን ጥግ ያለፈ ጥላቻ ነው እንትን ያላቸው እና በዚህ ነው። ሌላ እንግዲህ እኔ ምንም የሚያገናኘ ነገር የለም። ሱፊያን የመጥላት ብቻ
ለምን ዱዓ አደረገ? እኔ ጋር እንዳልገባ እኔ ተታየሁኝ ሁለቱ ኢማሞች ሻሜ ይዘሉ ሚህራብ ለመግባት። ስለዚህ በዚህ እኔ እገባለሁ አልገባም ውዝግብ ሲፈጠር ያሲዙሃል አሉ። ስለሚያሲዙ ዛሂርም ስለነገሩኝ ወደ ሚህራብ አልጠጋም ተኋላ ሰግጄ ተመልሼ እንተምራለሁ ማለት ነው። እና ያ ምናልባት መጨረሻ ማስተላለፉት እዚሁ ዘግተውደል እኔ ማስተላለፈው ነገር ቢኖረኝ ሰው ብዙ የማያውቅ ህብረተሰብ አለ። የማያውቅ ህብረተሰብ አሁን እኔ በግል የሚያናገሩ ሰዎች ለምን አትገባም? ለምን እኛ እኮ የዲን መስሎን ነበር እንጂ ከዛ የሚሉ ሰዎች ብዙ ሰዎች አሉ። ሱፍያ ራሱ ይበደላል እንጂ ሰውን አይበድልም። ከኛ ከጥንት በተሰቤም ጀምሮ እስከ አያቴ ቀማቴ ድረስ ሱፍያ ነው። እንትኖቹ ሚስጥሮቹ ወደ ያላቸው አቀራረብ ከዚህ ያለውን ተንኮል አያስቡትም፣ በጭራሽ አያስቡትም። ሱፍይ ምንም የሚያደርገው ነገር የለም እና ሰው እንደ አይሸወድ ሰው በየመስጂዱ ይሄን የነኝ እንደዚህ የሚለው ሁሉ እውነት እንዳይመስለው ብቻ ይሄን ህብረተሰቡ እንዲያውቅ ነው። አሁን ሌላ መልእክት የለኝም። ቢስሚላህ ለማህበረሰቡ አንድ መልእክት አለኝ። አሁን ገዢ ፓርቲ ለሆነው ደግሞ ለመንግስታችን ብልጽግና ፓርቲ ሌላ አንድ መልእክት አለኝ ማስተላልፈው ማለት ነው። ለሙስሊሙ ማህበረሰብ ማስተላልፈው መልእክት ሪፎርም የሚባል ነገር አስተዳደራዊ በሆኑ ጉዳዮች ሪፎርም እንቀበላለን ሁላችንም። አስተዳደራዊ የሆኑ ጉዳዮች የኮሚቴ አመራር ምንድነው የወረዳ አመራር የመጅሊስ አመራር ሪፎርም እንቀበል። ዲን ግን ሪፎርም አይደረግም። ቁርአን በቃ በ23 አመት ወርዶ ያለቀ ቁርአን አለ 114 ምዕራፍ። ማንም ሪፎርም ሊያደርገው አይችልም። በምድር ላይ ያለ ኃይል አይደለም በሰማይም ኃይል ቢጠቀለልለት መላእክታም ጂኒም ይዝም ቢደመር ቁርአንን ሪፎርም ማድረግ ማንም አይችልም። በቁርአን ውስጥ ሪፎርም አይገባም፣ በሐዲስ ሪፎርም አይገባም። አሁን እነዚህ ሰዎች አስተዳደራዊ የሆኑ ጉዳዮችን የመተካካት አመራር የመቀያየር የሆነውን ጉዳይ በምን ጭምር አደረጉት? ዲናዊ በሆኑ ጉዳዮች መመሪያዎች፣ እስላማዊ በሆኑ ሸሪዓዊ በሆኑ አስተምሮቶችም ጭምር ሪፎርም እያደረጉ ነው። 20 ረካዓ ስትሰግድ የነበረከው ማህበረሰብ ሆይ 8 ረካዓ ሰግደ ስትወጣ ዲንህ ምን እየሆነ ነው? ሪፎርም እየተደረገብህ ነው። የሃይማኖት ቅያሪ እየተደረገ ነው። እምነትህ እየተቀየረ ነው። ከነብዩ አለይሂ ሰላቱ ሰላም ጀምሮ ከሰይድና ዑመር ረዲየላሁ ዐንሁ ከነዛ ሰሃቦች ጀምሮ እስከ ትላንትና ቀን ድረስ ለወደፊትም ጭምር ስንተገብረው የነበረው የ20 ረካዓ የተራዊ ሰላት 8 ስትደረግ ምን ማለት ነው? አንድ ሰው አሁን ለምሳሌ ብር በሚከፋፈልበት ቦታ ቢሄድና 8 ብር ቢሰጠውና 23 ብር የሚሰጠው ሰው ሁለቱ እኩል ደስተኛ ይሆናሉ? ብሩ ሲቀንስበት አይቆጣ? 8 ሰግዶ ሲለቀቅ ለምንድን ነው የቀየራችሁብን? ለምንድን ነው የቀነሳችሁብን? ከደከማችሁ ውጡ አሰጋጆች፣ እኛ እንሞላዋለን አይልም ህብረተሰቡ። ዲኑ እየተቀየረ መሆኑን ስለማይገባው ማለት ነው። ሌላው ከትላንት ወደ ሶላት ካሰላመተ በኋላ ያኒ 33 ሱብሃንአላህ 33 አልহামዱሊላህ 33 አላሁ አክበር ብሎ 100 የሚሞላበት ዚክር ከሞላ በኋላ ኢማም ዱዓ ያደረገ አሚን ነበር። አሁን ለምን ተተወ? ምን እየተቀየረ ነው? ዲን እየተቀየረ ነው። ዲን ሪፎርም እየተደረገ ነው። እየሰማን ነው። ደግሞ በአንዳንድ ማህበራዊ ሚዲያዎች በስልኮቻችንም የሚገቡ ነገሮች አሉ። ምን የሚል ሱብሃን ቅዱስ ሶላት ያመለጠው ሰው በእንቅልፍ ምክንያት ይሁን ረስቶም ይሁን አንድ ያምልጦሃልና ቀዷ የሚባል ነገር የለም አታውጣ እያሉ ሶላት እንዲተው ያደረጉት ነው ሰዎች። በጣም ነው የሚያሳዝነው። ማህበረሰባችን ሆይ ሪፎርም የሚባለው ነገር አስተዳደራዊ በሆኑ ጉዳዮችና መንግስታዊ በሆኑ ተቋማቶች ያለ ጉዳይ እንጂ በዲነል ኢስላም ውስጥ ሪፎርም የሚባል ነገር የለም። ዲን ሪፎርም አይደረግም። ሌላው እኔ ከመጅሊስ ምንድነው መጅሊስ ሆኖ እኔ ሰራተኛዬ እኔ በማውቀው ሙአዚን ሆነ ኢማም ሆነ ከስራ የታገደብኝ የለም ከስራ አላገድኩም የሚል የመጅሊስ አካል ካለ ይሄን መመልከት ይችላል። የመንግስት አካልም ይሄን ማየት አለበት። የፍትህ አለህ እያለ ነው እኛ እኔ አሁን በ2015 ሚያዚያ 25
በስምንተኛው ወር ጀምሮ ደሞዝ የሚባል ነገር አግኝቼ አላውቅም። ሰው በአሁኑ ሰዓት ስራ የሌለው ሰው ልጆቹን እንዴት አድርጎ ነው የሚያኖረው? ቤተሰቡን እንዴት አድርጎ ነው የሚመራው? ማህበራዊ ኑሮዎቹ እንዴት አድርጎ ነው የሚገፋው? በምን መልኩ? ሰው ወዶ አይደለም ጫካ የሚገባው እኮ። ምን እናድርግ? በገዛ ሀገራችን፣ በገዛ መንግስታችን፣ በገዛ ዲናችን ይሄ ሁሉ በደል ሲደርስብን የፍትህ አለህ እያልን ነው። ይሄ ደብዳቤ ማየት ይችላል ማንኛውም የፍትህ ተቋም ፍትህ ያለ ከሆነ በሀገራችን ማለት ነው። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በአቶ ሪያድ ጀማል አብዳ አማካኝነት ስራ አስኪያጅ ሆኖ የሚሰራ ሰው ነበረ። ይኸው ቲተሩም አለ፣ እዚህ ጋር ስልክ ቁጥሩ አለ፣ ማህተም አለው። በዚህ ደብዳቤ አማካኝነት ከ3 ዓመት በላይ ደሞዝ አልተከፈለኝም። ለፍትህ አካላት የማስተላልፈው ለመንግስት መልእክት ማስተላለፍ የምፈልገው የ3 ዓመት ያለ አግባብ ከስራዬ ተፈናቅዬ ብከስ ቦጣ ቦርድ ምንም ነገር መፍትሄ ያጣሁበት የሆነ ጉዳይ ነው። የሚሰማ አካል ካለ የ3 ዓመት የስራ የደሞዜን ክፍያ እንዲከፈለኝ ወደ ስራ ገበታዬ እንድመለስና በ3 ዓመት ውስጥ የሞራልና የማህበራዊ ቀውስ ኪሳራ ደርሶብኛል። ይሄ ሁሉ አጠቃሎ እንዲከፍለኝ እፈልጋለሁ። ፍትህ ካለ ማለት ነው። ፍትህ የሚገኝ ከሆነ የፍትህ አለ እያለ እየጮህን ነው። አረበሽን፣ ድንጋይ አልወረወርን፣ ደሞዝ ተከለከልን ብለን ከማንም ጋር አልተጣላን። አልহামዱሊላህ ረቢል ዓለሚን የሚያበላ የሚያጠጣን ፈጣሪ መሆኑን እያመንን ህብረተሰባችንን ቤተሰባችንን እያስተማርን ያለ ደሞዝ እስከዛሬ ድረስ ደርሰናል። አሁን ደግሞ መኖር አቅቶናል። መኖር ሲያቅተው ሰው ለመኖር ሌላ ወንጀል ውስጥ መግባት የለበትም። ከወንጀል ታደገን መንግስት። የምትሰማን ከሆንክ ወንጀልን ውስጥ እንዳንገባ፣ ስርቆት ውስጥ እንዳንገባ፣ ሌላ ውስጥ እንዳንገባ፣ ዘራፊ ሆነን ዱርዬ ሆነን እዛ ውስጥ እንዳንገባ ሃይማኖታችንን ጠብቀን አኺራ እንድንሄድ ያግዘን መንግስት። በዚህ ደብዳቤ መሰረት ማስተላለፉ ይሄንን ነው። ሌላው ኢንሻአላህ ኢማሞች ወጥተው እንዳይናገሩ በአሁኑ ሰዓት ደሞዝ የሚከፈላቸው ኢማሞች አሉ። አንተ ሱቢ አሰግድ፣ አንተ ዙሁር አሰግድ፣ አንተ ደግሞ አስር ነው የምታሰግደው። ማን ነው ይሄ የመስጊድ ኮሚቴ? አሪፍ ትቀመጥ፣ ትቁም፣ ትጣመም፣ ቀጥ ትበል የማያውቅ እስቲንጃ ማድረግ የማያውቅ ኮሚቴ እኮ ተሾሙ ነው ኢማሞችን እያዘዘ ያለው። ያሰጋገድ ስነ ስርዓትን ያስተምሮት ስነ ስርዓትን የሚያውቅ 23 24 25 28 30 40 ዓመት ድረስ ያኒ ምግብ ሳያምረው ትዳር ሳያምረው ቤተሰብ ሳይናፍቅ የቀራ የሆነ ሰው ነው የሚያውቀው እንዴት ማሰገድ እንዳለበት። ከሰላት በኋላ ዱዓ ማድረግ አትችልም ብሎ የሚያዘው ዛሬ ማን ነው? አልহামዱሊላህ የሚል አልহামዱሊላህ እንኳን ማለት የማይችል ሲል ምን ይላል? አልহামዱሊላህ ድሪላህ والله ዋለኩም ሰላም የሚለው ዋለኩም አሰላሙ አለይኩም ስትለው ዋለኩም ሰላም ብሎ ምላሽ የሚሰጥ ኮሚቴ ተሾሞ ነው ዛሬ ኢማሞችን እንዲህ ካላደረክ ከፈልተሃለሁ ቆርጠሃለሁ። ለምንድነው ዙሁርና አስር ኢማሞቹ እንዲያሰግዱ አዲስ መጤዎቹ ደግሞ መግሪብ ኢሻ አስር ለምንድነው የተፈቀደላቸው? የኛ ኢማሞች እንደዚህ ሐፊዝ ናቸው። ለምን ጀህር ናቸው ሰላቶቹ? መግሪብም ኢሻም ሱብሂም ምንድናቸው? ድምጽን ከፍ አድርገው የሚቀሩባቸው ስለሆኑ ይሄ ኢማም ምንም አይችልም ችሎታ የለውም የሚል ነገር በማህበረሰቡ ጭንቅላት እንዲቀረጽ፣ እነዚህ ደግሞ ድምጽ ከፍ በሚደረግበት ወቅት በሚያሰግዱበት ሰዓት ድምጻቸው ቅላጼያቸው ያምራል፣ በማህበረሰቡ ዘንድ አዋቂ ተደርገው እንዲሳሉ። ፈታኙ ማን ነው? ቀደም እንዳልኩት ዋለኩም ሰላም የሚል ኮሚቴ ኢማሞችን ይፈትን ያለው የኢማሞች የሙያ ማረጋገጫ ብቃት እየጠየቀ ያለው ማን ነው? አተህያቱ በስነ ስርዓት መቅራት የማይችል ሶላት እንዴት እንደሚነየት ምን ተብሎ ሶላት እንደሚነየት የማያውቅ የዚህ አይነት ሰው ነው ኢማሞችን 40 እና 50 ዓመት ሲቀሩ የነበሩ ኢማሞቻችንን የሙያ ማረጋገጫ ብቃት የለውም ብሎ የሚፈትኑ። አረ ይሄ ፍትህ ይታይልን፣ የመንግስት ያለ የፍትህ ያለ ያለ ነው። ይሄንን መልእክት ለመንግስት አስተላልፋለሁ። ሌላው ኢንሻአላህ ሀገራችንን አላህ ሰላም እንዲያረግልን አሁንም እስከዛሬም ድረስ አልহামዱሊላህ ሰላማችንን ጠብቆ ማህበረሰባችን ይሄ ሁሉ ሲበደል ሱፊያው ማህበረሰብ ይሄ ሁሉ ሲረገጥ አይ ሰላም ይሻለኛል፣ ነገ ይሻላል፣ ነገ ፍትህ ቀን ይመጣል፣ ነገ ለውጥ ይመጣል፣ ነገ የተሻለ ጊዜ ይመጣል በሚል አንገቱን
ያለውን ሱፊያው ማህበረሰብ አላህ ተባረከ ወተዓላ ኸይር ጀዛውን እንዲከፍለው አሁንም በትዕግስት እንዲጠብቅ መንግስት ይሄን እያየ ይሄን እየሰማ መቼም ይሄን ነገር ሲበዛ ወዴት እንደሚያመራ ሳያውቀው ይቀራል ብዬ አላስብም። አልহামዱሊላህ መንግስት በጣም ብዙ ጆሮ አለው። መንግስት በጣም ብዙ አይን አለው፣ ያያል፣ ይሰማል። ይሄን ነገር ነገ ከነገ ወዲያ ይስተካከልልኛል በሚል ሴቱም ወንዱም የገጠሩም የከተማውም ሱፊያው አህሉ ሱና ወል ጀማዓ ማህበረሰብ ትዕግስት አድርጎ እንደቆየ ሁሉ አሁንም በትዕግስት ሰላሙን ጠብቆ ዲኑን በያለበት መስጊድ ሊገባ የተፈቀደለት መስጊድ እየገባ መስጊድ እንዳይገባ እንደ ሸኔ እንደ ፋኖ ወንጀሉ ስሙ በጣም በፖሊስ ጣቢያ በመዝገብ እኮ ይሞላል። እኔ በአንደኛው መዝገብ ሸኔ ነኝ፣ በአንደኛው መዝገብ ፋኖ ነኝ። ተከሰናል እኮ እና ይሄን እየፈራ እየሰጋ መስጊድ የሚገባው ማህበረሰብ ስጋቱን አላህ እንዲያነሳለት አላህን እለምናለሁ። በመጨረሻ የማመሰግነው ምንድነው ያኒ የሚዛን ሚዲያ ባለሙያዎችና ኢንሻአላህ ጋዜጠኞች ኸይር ጃዛችሁን አላህ ይክፈላችሁ። ብሶታችን ምን እንደሆነ የሚበላን ቦታ ምን እንደሆነ ምን እንደሚሰማ ልትጠይቁን እንዲቢሯችሁን ጠርታችሁ ያኒ ጊዜያችሁን ሰውታችሁ እኛን ስላነጋግራችሁ አላህ ተባረከ ወተዓላ ከፍ ወዳለ ሚዲያም አላህ እንዲያሸጋግራችሁ እንለምናለን። እናንተንም በጣም ነው የምናመሰግነው። በመጨረሻም አላህ አገራችንን አማን ያደርግልን፣ ዲናችንን አላህ ይጠብቅልን። አህሉ ሱና ወል ጀማዓ መገፋቱንም የሚያበቃ በደሉንም ግፉንም የሚያበቃበት ዘመን አላህ ያምጣልን እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሚዛን ሚዲያ ተከታታዮች ያው ኢማሞች ከተለያየ ቦታ ላይ አልተፈናቀሉም የሚል የተለያዩ ዘገባዎች ያው መግለጫዎችን እየሰማን ነበረ። ነገር ግን ያው ዛሬው እዚሁ በሚዛን ወቅታዊ ላይ የነበረን ሁነት ያያችሁትን ይመስል ነበረ። በዛሬው ፕሮግራማችን የነበረንን ውይይት ወይንም የነበረን ፕሮግራም ይህን ነበረ። ከቀሪ የሚዛን ወቅታዊ ፕሮግራሞች ጋር በሌላ ፕሮግራም እስከንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም